ሰላም ዩቲዩብ ዛሬም ባበረ ቪዲዮ ተመልሰን መጣናል። በዛሬ ቪዲዮአችን ላይ አስቂኝ አዝናኝ አነጋጋሪ ብዙ ቪዲዮዎችን ሰብስበን መጣናል። በዛሬ ቪዲዮአችን ላይ ፍልፍሉ ካጋጠመው የስትሮክ ህመም በኋላ አሁን ላይ ምን ላይ ይገኛል ቢለውን እሱንም እናያለን ማለት ነው። በሚያስቀው እንስቃለን፣ በሚያዝናነው እናዝናናለን። ሐሳብ በሚያሰጠው ሐሳብ እየሰጠን አብረን እንቀጥላለን ማለት ነው። እስከመጨረሻው መጠበቁን እንዳይረሱ። ይሄን ቪዲዮ እስከመጨረሻው እዩት። ላይክ በማድረግ ይጀምሩት። ሰብስክራይብ በማድረግ 500 ሰብስክራይበር እንድገባ እኔን ወንድማችሁን እገዙኝ። ወደ ቪዲዮ ያው እንግዲህ ጋይስ በመጀመሪያም የምናልፈው ወደ ፍልፍሉ ቪዲዮ ይሆናል። ፍልፍሉ ያለበትን ሁኔታ ከራሱ አፍ እንሰማለን። ወደ ቪዲዮ ለውጥ እያየህ ነው። ህክምናው እንዴት ይሄዳል? እግዚአብሔር ይመስገን ከበፊቱ ጥሩ ለውጥ አለ። ደግሞ ያው ቀስ በቀስ የሚስተካከል ይመስለኛል። አዎ አይ ጥሩ ነው። እኔም በሰከላ ሾው ስም በዓልን ማየት አለብኝ ግዴታ እሱን ማየት አለብን ብለን ወደዚህ የመጣ ነው። በጣም ደህና ነው። ያው ሲቆም እንቅስቃሴ አይችልም፣ መቆም ነው ማለት መቆምና መራመድ አይችልም። ያው ህክምናው ደግሞ ክትትል ያው በሚደረግበት ሰዓትም ድካም ምናምንም አለ እና እሱ ነውና ማታ ላይ እንግዲህ እንቅልፍም አይወስደውም። ትንሽ ህመሞች እዛ ነው እንትን የሚያደርገው። አሁን እንደውም ጥሩ ነው ያለው ማታ። አሁን ትንሽ ስቅታ ምናምንም የስትሮክ ባህሪ ነው መሰለኝ። እና ትንሽ ሌሊት ተቸግሮ ነበር። አሁን አሪፍ እንደ ጥበቃ እያቀያየርኩ ያው በረከት በባህሪው እያመመውን ቢሆን እንግዲህ እዛ አሁን ፕሮግራሙ ላይ የመጣው እየታመመ ነው። አሁንም እንግዲህ እኛ ስንመጣ እንግዳ ካሜራ ሲሆን ላለመሸነፍ የሚያደርገው ጥረት ነውና ብርታቱን ነው እንትን የሚለውና ሁላችንም እንግዲህ ጸሎትም እናደርግለት ነው ሁላችንም የሚያስፈልገው እሱ ነው ትልቁ ነገር። የህክምና እዚህም ያሉ የህክምና ባለሙያዎች ሆስፒታሉም እጅግ በጣም የሚያስደስቱ ናቸው። እንግዲህ እንዳያቸዋቸው ናቸው። ከገባበት ጊዜ ጀምሮ ባለቤቱም የሆስፒታሉም ባለቤት ድረስ ኤክሶን ሆስፒታሉ በጣም ከዶክተር ወንድዬ ጀምሮ ሁሉም ይሄ ነው ቲም በጣም አሪፍ ፍርቂ የሁሉም ሰው ላንተ እንደዚህ ነው። ለምን ሰው የሰው መውደድ አለ። እግዚአብሔር ቅባቱን ሰጥቷል። የሰው መውደድ አለ። ብዙ ሰውም አሁን አልሰማም እንጂ እኔ እንጃ ብዙ ሰው አልሰማም። በረከት በጣም ደግሞ ጥሩ ልጅ ስለሆንክ ወዲያው ትነሳለህ። ብዙም አልጎዳም አባቴ። ያው በሽታ አጋጥመኛ አይባልም፣ ግን ፈጣሪ ጨርሶ ምህረቱን ይላክልህ። እንዲህም ሆነው እናንተንም ጭምር ነው። ያው ሁላችሁንም ስናየኛ ሳቃችን ነው የሚመጣው። ሳቅ ነው የሚቀድመው። ምክንያቱም ብዙ አስቀምጣችኋል፣ ብዙ ቀልዶች ውስጣችን የረጅም ጊዜ ቤኪ የሆነ ጊዜ አንድ ሾው ላይ ቀርበህ ሰው ቀልደኛ መሆኔን ያወቀው ከአሜሪካ ስመለስ ነው ብለህ ነበር። እንዴት ነው? ከዛ በኋላ አልናፈቀችህም? አሜሪካ በምን ልግባባ በቋንቋ የተመለስኩት ነው የምትለኝ? እኔ ወደዚህ ሀገር መኖር የምፈልገው እዚህ ነው። እኔ ኢትዮጵያ ላይ ነው። እውነት ነው። በሀገር ነው እሱማ። ሁሉም ነገር የሚያምረው በሀገር ነው። የሚያምረው እዚህ ሀገርሽ ላይ ነው። በተለይ ለጥበብ ሰው እውነት ነው። የጥበብ ሰው ከሆንሽ እዚሁ ሀገር ላይ መኖር አሪፍ ነው። ሁሉም ነገር ቢስተካከል ደስ የሚል እዛ ነው እንጂ እዛማ ኬልሽ እኮ ተኩል ሆነሽ ከሻሽን ተደግፎ ያወራሽ። እውነት ነው። ይሄ ሁሉ እኮ እዚህ አሁን አንተ ባለሙያዎቹ በእውቀታቸው ማንኛውንም ሰው ሲመጣ የሚያግዙትን ያግዛሉ። የሆነ ደግሞ የምናውቀው የምንወደው ሰው ሲሆን ደግሞ ለየት ያለ ስሜት አለ። ያው እንግዲህ ጋይስ ይሄ ነው እንግዲህ በፍልፍሉ ያለበት ሁኔታ። ካለፉት ቀናቶች አሁን ላይ ይሻላል። ምንም መራመድ መቆም ባይችልም ማታ ላይ የሆኑ ህመሞች ቢኖሩም አሁን ላይ ግን ከፈጣሪ መስገን ከነበረበት ሁኔታ ደህና ነው ብለናል። እኛም እንግዲህ በጌች በይፍስን መልካም እንመኝለታለን። ፈጣሪ ጨርሶ ይማር። ፍልፍሏችን በቅርቡ ወደ ስራ እንደምትመለስ ተስፋ እናደርጋለን። ፈጣሪ ጨርሶ ይማር። ጨቅጨቃዋ ሚስተር ድግስ በኋላ ሰው እኮ ቢያመሽ ቢጨፈር ቢዝናና ሚስቱን በመኪና ሊወስድ ነው። እንደርሳለና በባስ ቢሆን በእናትህ ያመልጠናል። በእናትህ እንደዚህ አይነት ቦታ ይዘኸኝ አትምጣ። እንደዚህ አይነት ቦታ ስመጣ ምን አይነት እከካም ቅንቅናም ባል እንዳገባው ፎካታም ባል እንዳገባው ተዘም ይለኝ። ሰምተኸኛል አይደል? አይተሃል ግን ለቤተሰቡ የሰጠውን
ለእናትና ለአባቷ 20 ግራም፣ እግዚአብሔር ይስጠው። ለሁለት እህቶቿ 15 ግራም፣ እግዚአብሔር ይጨምርላት። ለወንድሟ ስታሪክስ መኪና እየዞረ ትራቭል ደግሶ ይሳካል። ለነገሩ ምን ታረግ ማለት በነፃ ነው ያገኘ። የንቀትን እኮ ቢያንስ ሽማግሌ እንኳን አላክም ለቤተሰቦች። እኔ ልንገር የተሻለ ነገር ባገኝ ትቼ የተሻለ ነገር እንዴት እንደምታወራው አደ በረዬ በደው ሰላም አለ ሰላም ዊስኪው ሰራልን ዊስኪው ገዛኸኝ። ምን አይነት ድግስ እንደደገስ አልገባም። ገብተህ እሺ ደሳለሽ አይደል? ባለንጀራ ፊት ለፊት አወርሽ አባወራውን አንሳፈፈችው፣ አበረረችው ተባለ። ደስ ይበልሽ። በጣም ጀግና ሚስት ነሽ። አንቺ ማን ሆነሽ ነው ቤተሰቦችን ከሌላ ቤተሰብ ጋር የምታወዳደሪ? እናንተ ጋንታ አይደላችሁ እንዴ? እሱ ለአንድ ወንድሙ አስታሪክ ሰጠ፣ ለ12 ወንድሞችሽ መኪና ልግዛኔ፣ ለሁለት እህቶቹ 20 ግራም ወርቅ ሰጠ፣ ለ7 እህቶችሽ 20 ግራም ወርቅ ልስጥ። በምን አባቴ ከየት አምጥቼ? የቤተሰብ ምጣኔ የማታውቁ አባት ማይም እናት ማይም። እናንተ እኮ ከቤት ስትወጡ ከስብሰባ አዳራሽ እንደመለቀቅ ነው ቤታችሁ ኩይሳ። እናንተ ደግሞ ጉንዳኖች ምን ቤተሰብ አለ እንጂ አይደለ? እድልሽን ትሞክሪያለሽ አይደል? ባይፋ አቅፋቅ እያደረግሽ አንቺ ቀንቀናም ግድ የለም ባልና ሚስት ምንድን ነው የሰው ያለፈው ቪዲዮአችን ላይ ዘንቺ ምናምን። በዚህ ደግሞ ጭራሽማ ታነጥፋለች ባልየውንና ባልና ሚስቶች። ሚስት ያያችሁ ሁሉ አይመራችሁ። እንግዲህ ምን እናድርግሽ? አቅም ቢኖረን ወንዶች ደግሞ ትንሽ አቅም ጠርቀምቀም አድርጋችሁ አግቡ። እናንተ ነው ግን ያገባችሁ ሰዎች ስርዓት ያዙ። ላላገባችሁ ትምህርት ነው። ያገባችሁ ግን አርፋችሁ ቁጭ አንዴ ግን አብሮ መለወጥ እየተቻለ እንዴ ጽፈለት ስልክሽ ነበር። አሁን አንቺን አገኘሁሽ። ተበላልሽ ሲባል መባላት አለ። ጠንቀቅ ቢያራራ ጀለስ አስባ የነበረ ስልኩን ተቀብላ ለጻፈልህ በሚል ሰበብ ስልኩን ይዛል ትሮጥረው አለቃ አዘጋጅቷል ይዞበት ሄደ። ይኸውላችሁ ብልጠት ማጋጣማቱ ነው። አንድ ሁለተኛ ደግሞ አስተውሉ እንጂ እንደዚህ አይደረግም። መጀመሪያው ክፉ ነገር ማሰብ ይኸውላችሁ ይሄ ነው ትርፉ። ተማሩበት። ቀቅለ ብለው ሁለተኛ እንደዚህ ትናገራለህ። ዝም በል። ኧረ በለው ወንድ ልጅ የተቀጣ ነው። እኩያ መስላለሁ ልለጥፍ እንደዚህ ይዤ እዛ ህፃናት መስላለሁ። አብሬ ስጫወት ሙሉ ህፃናት ነኝ እኔ እኩያ ነኝ። ቀቅለ ብለው ትለኛለህ። ቀቅለ ብለው እኔ ሁለተኛ እንደዚህ አይነት ነገር ብሰማሽ ሁለተኛ እንካ ጣብሳ አምጣኝ። ቀቅለ ብለው እንዴ ቀቅለ ብለው ስድብ መስሎ ነበር። እንቁላሉ ነው እንደ ቀቅለ ብለው ያለ። እንቁላል ሲቀቀል ነው የሚጣፍጥ። አሁን አዲሱ ጀነሬሽን ብዙ ነገር ስለገባው ነው። ገባህ አይደል? ሰውነት የሚያበለጽግ ነገር ነው ነገር። አንተ አልገባህም። ምን ይደረግ እንዴ? ከትዳር በፊት የነበረኝ ሀሳብ ልብስ ማጠፍ እንዴት ትክት እንዳለኝ ዶግ ብቻ በተገላገልኩ አረ ፍቅር ልብሶችሽን አውጪ በእናትሽ ተቀበበት እንዴ ውይ ምንድነው የብቻ ነው ልሽ ጫርፍና ሌላ ይጨመርልኝ። አረ ቁም ሳጥኑንም ቢሆን አምጡ እንዳለ እንዴ የወንድነት ያባወራነት እንትን እዚህ ላይ ወደቀ ክብሩ። ለምን ማለት ጥሩ። አንደኛ ግን ከስተቱን ጀምር። ጀለስ ያገባው ልብስ ለማሳጠብ ነው። አላሰበውም እንጂ እሱም ያስፈልገው ትዳር ሳይሆን ወይ የትዳር ሚስት ሳይሆን የቤት ሰራተኛ መቅጠር ይችል ነበር። ለሌላ ሰው የስራ እድል ፈጥሮ እሱም ያርፍ ነበር። ሲቀጥል ደግሞ ካገባ በኋላ እንኳን ቢተጋገዙ ፒስ ነበር። ጭራሽ እንካ ያን ሁሉ አረ የወንዶች ጉዳይ ባለትዳሮች ጋር አንገባም አላችሁ። አረ ግቡ፣ ወንድሞቻችሁ እየተበደሉ ነው እንዴ። የአላሙዲንን ሙሉ ሀብት እንዴት መውረስ ትችላለህ? በመጀመሪያ አላሙዲን ወደ ኢትዮጵያ ሲመጡ ጠብቀህ ወደ አቀባበሉ ስነ ስርዓት ትሄዳለህ። ከዛም ወደ አላሙዲን ትሄድና ፈርሙልኝ ትላቸዋለህ። ካስፈረምክ በኋላም ወዲያውኑ ወደ አላሙዲን ቤት ትሄዳለህ። ታዲያ ወደ አላሙዲን ቤት እንደደረስክ ምናልባት ጋርዶቹ ሊያስገቡ ይችላሉ። ነገር ግን ወረቀቱን ስታሳያቸው ተንበርክኮ ያስገቡዋል። የአላሙዲንን ቤት እየጎበኘም በመሃል አላሙዲን መምጣታቸው አይቀርም። ታዲያ እኔ ማነህ ብለው ሲጠይቁ ቅድም ያስፈረምካቸውን ወረቀት ታሳያቸዋለህ። ምክንያቱም ያ ወረቀት አድናቂያቸው ስለሆንክ ሳይሆን ልጃቸው አድርገው ሊያሳድጉ የተስማሙበት የስምምነት ፊርማ ነበር።
እንኳን ደስ ያለ ቢሊዮነር ሆናል። በአንድ ፊርማ የአላሙዲን ልጅ ልትሆን አይደል? አንተ ሸውደህ ምንም የሌለ ሰውዬ ሸውደህ የአላሙዲን ልጅ ልትሆን አዳሚ ፍላጎት በጣም ፍላጎታችን እኮ ነው ባይገባኝ ጣራ የወጣ ፍላጎት ላይ አይደል? ብትቀንሱ ነው የሚሻላችሁ። የባሰ እስር ቤት ገብታችሁ ሌላ መከራ እንዳታመጡ። ድሮ የነበርኩበት ህይወት ናፈቀኝ እንዳትሉ ተናግሬያለሁ። ማርተኛው ነገር ባሰባ አዎ ባሰቢ በቃ ልሞት እኮ ነው። ኧረ አሞትም ምን ያባት አሞች እና ሲስሞታለሁ አባቱ ነው ይሄው አላልኩም። እንዲሁ በራሳችሁ ህይወት ማስያዝ ጀመራችሁ አንዳንድ ቁማርተኞች። አረ በህግ ምን እናስተምር ለመጪው ትውልድ? እኛ እያለፍን ነው። ለመጪው ትውልድ ምን እናስተምር እንዴ? አረ ስራ ቁማር ጥሩ አይደለም። ቁማርን የጌች ወይስ ቤተሰብ እንዳለ ያወግዛል። ቁማር ጥሩ አይደለም እንዴ። ኒና ምን ሆነሽ ነው? እየደወላልን እንዴ? ለምን ደስ ስልኩን ማታነሽለት? አላነሳለትም። ቆይ አንቺ ልጅ ያመሻል እንዴ? ገሶ ነገር ነሽ እንዴ? ምን አድርጎሽ ነው? ስለማታውቂ እኮ ነው። ምንድን ነው ያደረግሽ? አትሰማኝም ብሎ ማለት ነው። ምን ብሎ ሲጸልይ እንዳገኘው ታውቂያለሽ? እግዚአብሔር ሆይ በልጅነቴ ገንዘብ ሰጥተኸኝ ነበረ ወሰድከው፣ ልጅነትን ሰጥተኸኝ ነበረ ወሰድከው፣ ቤተሰብ ሰጥተኸኝ ነበረ ወሰድከው። ምንድነው አንድ ደግሞ ሲል የሰማሁት ውበት ሰጥተኸኝ ነበረ ወሰድከው። አሁን ሚስት ሰጠኝ ምን ነው ቆየህ ሲል አልሰማውም። አስቅም ምን ያስቃል? ኧረ ቀላል ያስቃል። አስቅም አላነሳለትም ደግሞ እኛ እንደ ቤተሰብ ነው የምንቀበልሽ የኔ እናት። ብቻ እሱ ያባርሽ እኛ እንቀበልሻለን። የጌች ወይስ ወደ 300 ምናምን ሰው ሰዩ እንዴት ተንከባክበን እንደምናስቀምጥሽ የኔ እናት አላወቅን። ሰው በእጅ ያዙት ወርቁ ነውበት እኮ አንተ ስርዓታት የወንዶች ጉዳይ አሰዳቢ። አሁን አንተ ትሆናለህ እኮ መጠደቡ ታለቃቅሰ ካምፓኒያችን መጣ እንዴ። ሲንግል የሆናችሁ ሁላችሁም ከዚህ በኋላ ጥንቃቄ ብታደርጉ ይሻላችኋል። አንድ ጥናት እንዳመለከተው ከሆነ የሆነ ሰው ብዙ ጊዜ ብቻውን በቆየ ቁጥር ፍቅረኛ ለማግኘት እጅግ ሊከብደው እንደሚችል ጠቁሟል። ይህንን ቪዲዮም ሲንግል ለሆኑ ጓደኞቻችሁ ላኩላቸው። እኔ አሁን ያልፈለኩ ነው የሚመስላችሁ? እኔ እኮ ይሄን ቪዲዮ የላክልኝ ሰው ማለት ነው የላክልኝ ጓደኛዬ እኔ ያልፈለኩ ነው የሚመስልህ? እኔ አልፈልግም ብዬ ነው ፍቅረኛ ብቻዬን ልሁን ብዬ ነው እንደዛ ነው የሚመስላችሁ? ጭራሽ ደግሞ እየቆየ እየሞከርኩ ነው። እሺ ምን ላድርግ? ምን የት ይመጣል ነው አሁን ይሄ ነገር? ተዘርቶ አይታጨድ እየሞከርን ነው። በቃ እኛ እንደ ጌች ቬብስ ላጤ የሆነ ወንዶች ሲንግል የሆነ ወንዶች ብዙ መንገዶችን እየፈለግን ነው። ታገሱን እንጂ ምን እናርግኛ? ህመሙም አለ። በዛ ላይ ደግሞ ሌላ በኩን አረ በጣም ደባሪ ነው። እንደዚህ አይነት ሙድ አታራምዱ። እኛ ህመማችንን አጥ ይሁን በባድ ነገር ሰሞኑን እናለቅስ። አጣሪው ቦይፍሬንድ ፓርት 2 ኦኬ። የኔ ፍቅር ምን እንዳያስገምች እኔ እንጃ። እስኪ ያሳይ። ባለፈው እንደውም በጣም የምትወጂውን ጫማ በፎቶ አላሳይሽኝም? እኔ አላምንም። ጫማውን ገዛ በቪዲዮ ያገኘውልሽ። አረ ቻምፓረ አንዳንድ ሰው ደግሞ ይፈልጎ እንደኛ ፈልጎ የሚያጣል ፍቅረኛ ግራጎን ሄዋን እንደዚህ ደግሞ ማይሆን ይሰራ እየቋጠረ የሚያጣ ሰው አለ። ግን እንደዚህ የቋጥሩ ሰዎች ወይዘዎች ለአጡ ብያቸዋለሁ። ሴቶች እንደዚህ 2 3 4 የተናግረዋለሁ እዚህ በፊት ሴቶችን ለመረዳት መጽሐፍ ታትሞ እንዲያው አንድ መጽሐፍ እያየሁ ነበር። አውታ አንደርስታንዱ ሜንስ ብሎ ስትከፍቱት ምን ይላል? አይዱን እንዲህ ነው። አናውቅም፣ ሁላችንም አናውቅም። በቃ ፌሚኒስት ሴት እንዴት አባቷ ነው የምታምሯት? ይዳድል ሞክራ ኢትሂዳ ወዴት ነው የምሄደው? ምን ሆነ ብታስቀይመኝስ? ምን ሆነ? አረረበል ወይ እሺ ወይ እምቢ ብትልህ ነው። ይል ተነስ ፌሚኒስት ሆነ አንጥሩ አይደለም። መሞከር አለበት። ስልክ ኧረ አልያዘሽም። እናቱ አረጋጊው።
ኢየሱስ እነዚህም ተብዬ አላውቅም አላለችኝ። የተሰዳደበችኝ በኢየሱስ ኧረ እባክህ እኔንም እንደዛ ነበር ያለች። ይህን ተንኮለኛ ጓደኛ እያችሁት አለ። ሴትዮቱን እያወቀ ወንድሙ እኔ ተዋርጄ እንዴት አንድ ሰዓት ዋርድ ትቀራለህ ብሎ ላከው። እንደዚህ አይነት ጓደኛ ጥሩ አይደለም እና ግን ሞክሩ። ፌሚኒስት ሴት ግን በቻላችሁ በጣም አርቁ ከእናንተ ምክንያቱም አይሆንም፣ አይመጣውም ነው ጋይስ፣ አይመጣውም። ስለዚህ ፌሚኒስት ሴት ብላምን አይጠቅማችሁም። ግን ኖርማል ሴት ላይ ያላችሁን ተሳትፎና ቅልጥፍና አርጉና እንግዲህ የወንዶች ጉዳይ ማህበራችንን እንግዲህ በዱለት አንዴ ተወስደናል። አንዴ ቁርጥ ደግሞ እንትን የምትል ካለች እንግዲህ እንወስዳለን። ጋዝ ላይ የትም ቢል ካለ አዱለቱ አልፈን እንግዲህ እንወስዳለን ማለት ነው። You get it? If you don't get it, forget about it. ገብታችኋል። የዛሬ ቪዲዮአችን ይሄን ይመስል ነበር። ሰብስክራይብ ማድረጋችሁን ወንድማችሁ ይጠቅመኛል። ከዛ በላይ ደግሞ የቪዲዮ ላይክ ሳታረጉ አትውጡ። አብዛኛው ሰው የሚያየኝ በቲቪ ነው፣ ይገባኛል፣ አውቃለሁ፣ ዩቲዩብ ያሳይኛል። ስለዚህ እናንተ ደግሞ በሪሞታችሁ ላይክ አድርጉት። አካውንት የለንም ካላችሁ አካውንት መክፈት በጣም ቀላል ነገር ነው። ላይክ አድርጉ፣ ሰብስክራይብ አድርጉ። ቪዲዮን ከምታዩት ወደ 90% የምትሆኑ ሰዎች ሰብስክራይብ ሳታደርጉ ነው የምታዩ። አሁን ንፉግነት አይሆንም? እንዲው እናንተ እንደ ሰውኛ ንፉግነት አይሆንም ስታስቡት? እኔ እናንተን ከምትሰላችሁ ላይ ችግር የለውም። ሰብስክራይብ ባታደርጉ እኔ ለእናንተ ብዬ ነው እንጂ እስካለሮ ሰብስክራይብ አድርጉና ወንድማችሁ ሊገዙኝ በቀጣይ ያባበሩ ቪዲዮዎችን ይዤላችሁ እመጣለሁ። ሀሳብ አስተያየት መልእክት ካላችሁ ከታች ጻፉልኝ ኮሜንት ላይ ማለት ነው። በቀጣይ በአዲስ ቪዲዮ እስኪ እንገናኝ ድረስ ፒስ አውት።